ሁለተኛ ልዩ ልዩ ስፖርት ሻምፒዮን ፍጻሜ እንዲሁም ለባህል ስፖርታችን እድገት ለአንድነታችን ጥንካሬ ለዜጎቻችን ለጤንነት ለዜጎቻችን ምርታማነት ወሳኝ ለሆነው ለዚህ መድረክ እንኳን አደረሰን በድጋሚ ለማለት እወዳለሁ። ስፖርት በአንድ ሀገር ኢኮኖሚ ፖለቲካና ማህበራዊ ተሳትፎ ላይ እጅግ ወሳኝ ሚና ይጫወታል። እንደ ዞናችንም ዘርፉን ለማሳደግ ባለፉት ዓመታት መጠነ ሰፊ ስራዎች ስንሰራ ቆይተናል። በተለይ የታዳጊዎች ስፖርትን በማጠናከር ክልሉና አገሩን የሚወክልና የሚያስጠራ ወጣት ትውልድ እንዲኖረን ባለፉት ዓመታት የተሰሩ ስራዎች አበረታች ውጤት የታየባቸው ቢሆንም በቂ ስላልነበረ የስፖርት ማዘውተሪያ ስፍራዎችን የማጠናቀቅና የማጠናከር ጉዳይ ትኩረት ተሰጥቶ መስራት እንዳለበት ወስደን ባለፈው ዓመት እዚሁ መድረክ ላይ ቃል እንደገባ ነው የሁለተኛ ትሪቪውን በ49 ሚሊዮን ብር እነሆ ማስጀመር ችለናል። እንኳን ደስ አላችሁ። እንደ እቅዳችን ቢሆን በጥላ ውስጥ እንድታሳልፉ ነበር። አንዳንድ ሂደቶች ማለፍ አስፈላጊ ስለነበረ በዚህ ሂደት የተጓተተ ቢሆንም ፕሮጀክቱ ቃል በገባነው መሰረት እነሆ እየሄደ ነው። ከዚህ በተሻለ መልክ ፋሲሊቲ ኖሮት እንዲያልቅ አሁንም አበክረን እንሰራለን። በሌላ በኩል በአትሌቲክስ ዘርፉ ትልቅ አቅም አለ። ይህን ለማጠናከር ባልቾ ውሪሮ የአትሌቲክስ መንደር ጀምረን ነበር። ይህን አጠናከን ቁሳቁስ እያሟላን ነው። በቅርብ ቀን አስመርቀን ሰፋ ያለ ታዳጊዎች ገብተው ሀገራቸውን ወክለው የሚሳተፉበት ሁኔታ ለመስራት ዝግጅት አጠናከናል። በድጋሚ እንኳን ደስ አላችሁ። ባለፉት ጊዜያት በዞናችን በየደረጃ በተደረጉ ስፖርታዊ ውድድሮች ማህበረሰቡን በማዝናናት በማቀራረብ ወዳጅነትን በማጠናከር በርካታ ውጤቶች ማስመዝገብ ተችሏል። በተለይ ባለፉት 15 ቀናት በተካሄደው የስልጤ መላው ልዩ ልዩ ስፖርታዊ ሻምፒዮን በ12 የዘመናዊ በ5 የባህላዊ በድምሩ በ17 የተለያዩ ስፖርታዊ አይነቶች በአጠቃላይ ወደ 1097 ስፖርተኞች መሳተፍ ችለዋል። ይህ ስፋት እንዲኖረው በተለይ አትሌቲክስ ዘርፉ ትልቅ አቅም አለን። በዚህ ዓመት በዛ ዘርፍ የሰራነው ስራ ብዙ ቅሬታ እንዳነሳችሁ ወስደናል። ለነዚህ አካላትም በሚቀጥለው ዓመት ሙሉ ትጥቅ አሟልተንላቸው አገርን የሚወክሉ ታዳጊዎች እንዲወጡ በርትተን የምንሰራ ይሆናል። በዘርፉ በተለይ በአትሌቲክስ በእግር ኳስና በብስክሌት ስፖርቶች ከፍተኛ አቅም እንዳለን አይተናል። ይህንን ለማጠናከር በድጋሚ በርትተን እንሰራለን። እንግዲህ ባለፉት ቀናት በዚህ ሜዳ ላይ ሰፊ ጥረቶችን አድርጋችኋል። የጽናት የወንድማማችነት መንፈስ ሲንጸባረቅ እንደቆየም አይተናል። እያንዳንዱ ስፖርተኛ ላደረገው ላሳየው ጥረትም ከፍተኛ ምስጋና እናቀርባለን። የአሸናፊነት መንፈስ ተላብሳችሁም ሰርታችኋል። ስፖርት የአካል ብቃትን የሚያጠናክር ተሰጥቷችሁም እንዲወጣ የሚያደርግ ነው። በመካከላችሁ ያለውን አንድነትና ፍቅርም እንዲጠናከር ትልቅ አስተዋጽኦ አለው። ይህ ውድድር በሰላም ተጀምሮ ለዚህ መዝጊያ ቀን እንድንበቃ ላደረጋችሁ አካላት እጅግ አድርጌ ማመስገን እወዳለሁ። እጅግ አድርገን እናመሰግናለን ሁላችሁ። እንግዲህ ከጨዋታ ውጤት በላይ ሂደቱ ወሳኝነት አለው። አካላችሁን አጠንክሯል። በመካከላችሁ ያለ ትብብር ጽናት እንድታሳዩ አድርጓል። ይህ ለሀገር ግንባታ ያለው ሚና ከፍተኛ ነው። ስለዚህ በማንኛውም ስፖርት ውድድር የመጨረሻ የምናገኘው ውጤት ሳይሆን በሂደቱ የምናሳልፍበት ሂደት የሚያስተምረን ነገር ትልቅ ስለሆነ ይህን መገንዘብ ይኖርባቸዋል። ዞናችን በዚህ ዓመት 25ኛ ዓመቱን ያከብራል። ይሄ ዞን በምን አይነት ሁኔታ እንደተመሰረተ ታውቃላችሁ። የምታደርጉት ስፖርታዊ ውድድር ዞናዊ አንድነትን የሚያጠናክር ካልሆነ በቀር በመካከላችን ጠባሳ የሚፈጥር ከሆነ ለኛ ሊጠቅመን አይችልም። ይህን በደንብ መያዝ መገንዘብ ይኖርባቸዋል። ይህ ዞን እንዲፈጠር ብዙዎች መስዋዕት ሆኗል። ለዚህ ደረጃ እንድትበቁ ብዙ መስዋዕት ተደርጓል። ብዙዎቻችሁ ወጣቶች ናችሁ። እቺ ወራቤ ሜዳ የነበረች ናት። በጣም ውስን በቁጥር ያሉ ቤቶች የነበሩባት ከተማ ናት። በአሁኑ ሰዓት
ከ110,000 በላይ ህዝብ የሚኖርባት በ17,000 ሄክታር ያለች ትልቅ ከተማ ናት። ለዚህ እንድንበቃ ላደረጉ አካላት በድጋሚ አመስግኑልኝ፣ ላለፉት ጀነት እመኛለሁ። ስለዚህ የምታደርጉት እንቅስቃሴ ሁሉ ይህንን የሚያጠናክር መሆን አለበት። ወረዳዎች ለአስተዳደር የተከፋፈሉ እንጂ ስልጤን ለመክፈል አይደለም። ስፖርታዊ ውድድሮችም አንድነታችን የሚያጠናክሩ ይበልጥ ለጽናት እንድንሰራ የሚያደርግ ከዚህ መካከል ደግሞ ምርጦቹ ዞኑን ወክለው እንዲሳተፉ የምናደርግበት ነው። አሁን በዛሬ ውድድር ማንም ዋንጫው ያገኝ፣ ግን በዚህ ውስጥ ምርጦቹ ዞኑን ወክለው ይሳተፋሉ።